አንተን መሳም እኮ መብቴ ነው። አንተን መሳም የሚሰለቸኝ ይመስላል ወይ? ይኸውልህ አንተን መሳም ሳይከፈለኝ እድሜ ልኬን የምሰራው ስራ የማይቆጨኝ ነው ትላለች ጽናት። ኪራም ተይ እንጂ ውስጥ እንደዚህ ያለ ነገር አትናገሪኝ። በቃ እናንተ ሴቶች እኛም መተንኮስ አታቆሙም ወይ ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ለምታደርጉልኝ አመሰግናለሁ። ነባሮቹ ደግሞ እንደተለመደው ላይክ እና ኮሜንት እንድታደርጉልኝ ስል በትህትና ጋብዛችኋለሁ። ውቢት እንግዲህና ጆከርን ካላገኘሁ በህይወት መኖር አልፈልግም፣ በበሌም ብላችሁ ጆከርን የኔ አድርጉ በማለት ሰጣ ገባ ውስጥ ገብታለች። እንደውም በመጨረሻው ሰኒን እገላታለሁ ባለትዳር ነው ብላችሁኝ የለ እሷን ከገደልኳት በኋላ ማን ይጠይቀኛል? ከዛ በኋላ የራሴ አድርገዋለሁ ትላለች። ወንድሟ አስማረም አንቺ ልጅ አርፈሽ ተቀመጪ እኔ ተናግሬሻለሁ ቢላትም ፈጽሞ ልትሰማቸው አልቻለችም። እንግዲህ ሰንዬ ከዛ ካልወጣች ውቤት እንደምትገላት ነው ያረገች ያለችው ነገር። ዛሬ እንግዲህ ወደ ሰንዬ ጋር መጥረቢያ ይዛ እስከ ድረስ ደርሳለች። ስለዚህ ውቤት ሰንዬ ከዛ ካልወጣች ሰንዬን እንደምትተናኮላት በጣም በጆካ ፍቅር ውጦዝ ብላለች። ያጡዛትና አረ ምን ጉድ ውስጥ ነው የገባ ነው ይላል። እንጃ ወንድም ጋሼ ብቻ አስፈላጊ ከሆነ ያንን የከተሜ ሰው ከዚህ ማጥፋት አለብን፣ ከቀዩ እንድርቅ ማድረግ አለብን ይላል። በመጨረሻም እንግዲህ ኪራን ካስደበደቡ በኋላ ናቲና ኒና ተገናኝተው ያቁም ነበረ። ግራ የተጋባውና በኒና ፍቅር ጦስ ያለው እና ናቲ ዛሬ በመጨረሻ ወደ ኒና ቤት ወይንም ወደ ኪራ ቤት ሄዶ ኪራ ጽናት ይቅርታ ኒናም ስልክ እያየች ነበረ። ሲመጣ ኒና እንዴት ነሽ አላት። ለምን መጣ ናቲ ለምን መጣ? እኔ እኮ ስልክ ማላነሳለህ ተስፋ እንድትቆርጥና የራስን ህይወት እንድትኖር ብዬ ነው። ስለዚህ ለምን መጣ ትለዋለች። ናቲም ግደለም ኑኑዬ የራስን ህይወት እኖራለሁ። ደግሞ እኮ አንቺም ተገባሽ፣ አንቺም አንዷ የኔ ህይወት አካል ነሽ ይላልና ደግሞ ስልክ አለማንሳትሽ እኔ ሊያርቀኝ አይችልም። ምናልባት ያስጨንቀኛል እንጂ ሊያርቀኝ አይችልም። አይሆንም ናቲ አይጠቅምህም፣ እባክህ እራቀኝ። እኔን የተጠጋ ሰው ሲጎዳ እንጂ ሲደሰት አይቻላቅም። ስለዚህ ደስተኛ አትሆንም፣ ትጎዳለህ። ብትርቀኝ ይሻልሃል። እዚህ እኔ ደግሞ አንተ እንድትጎዳ አልፈልግም በማለት ኒና ለናቲ ታወጋዋለች። ናቲ ግድለም እኔ እዚህ የመጣሁት አንቺን ላስጨንቅሽ አይደለም፣ በምንም ሁኔታ ከጎንሽ ልሆን። ናቲ አንተ ለእኔ አትገባኝም፣ እኔ ላንተ አልገባህም። የኔ ህይወት በዳና በፍርሃት የተተበተበ ናቲ፣ በቃ ከኔ ራቅ። አንተ ተኔ ጋር ከሆንክ ህይወት ይባል። አንተ እኮ ንጹህ ሰው ነህ ትለዋለች። ናቲም ያኮ ያለፈ ህይወት ነው፣ በቃ አንድ ያለፈ የህይወት ገጠመኝ ብለሽ ለምንድን ነው ማወስ? አሁን ጥሩ ቤተሰብ አለሽ፣ ጥሩ አፍቃሪ አለሽ። ለምንድን ነው ይሄን ነገር እንደ በጎ የማትወስጂው? ይላል ናቲ። ቅዱሴ ነግሮኛል በአንቺና በኪራፍ መሀል ምን እንደተፈጠረ። ኒናም ጎቢ ያደረገውን ነገር ታውቃለህ። አሁንም ከኔ አራቅም፣ በእኔ ዙሪያ ነው። እባክህ ናቲ ከኔ ራቅ፣ ከኔ ጋር ከሆንክ ትጎዳ። ሲቀጥል እኔን ስትቀርበኝ የምታጣው እንጂ የምታገኘው ነገር ምንም ነገር አይኖርም። እባክህ ትጎዳለህ። ናትዬ አንተ እንድትጎዳ ደግሞ እኔ አልፈልግም በማለት ኒና ለናቲ ትነግረዋለች። ናቲ ርዬ በጭራሽ አታጭኝም፣ እኔ ካንቺ የምፈልገው እወድሃለሁ የምትለውን ቃል ብቻ ነው። ከዚህ እኔና አንቺ መሀል ማንም ሰው ሊገባ አይችል። ቢሆን ታውቂያለሽ፣ ፍቅር እኮ በጣም ሀያል ነገር ነው። እኔን ለመረዳት ለምን እንደከበደ አላቅም ትለዋለች።
ናቲም ኒናዬ እረድ ስለምንድን ነው እኔን ማትረጅኝ? እኔ አንቺን የወደድኩሽ ከነሙሉ ማንነትሽ ከነሙሉ ክብርሽ ነው ይላል። ኒናዬም እና እዚህ እየራኩህ ከኔ ማራቅ የከበደህ ምን ያህል ብትወደኝ ነው ትላለች። ናቲ በላይ ነው ከቃላት በላይ ነው ወድ ከዛ ፈገግ አለች። እንደዚህ ፈገግ ማለት ነው እንጂ የምን መነፋረቅ ነው ኑኑዬ አለ ናቲ። እሺ አሁን ምን ላድርግልሽ አላት። እዘለኝ አለ። እዘለኝ እሺ አለ ናቲ። እሺ አዝልሻለሁ። እርሜ ለኪራ ጽናትም የለችም ኪራም የለ ኪራ ቤት አዝልሻለሁ አለ። ላዘላ ግን ምን ነው ፈጠንሽ? ታዝለሽ አታቂም እንዳላት። ታዝለሽ አታቂም ምን ነው ፈጠንሽ ሲላት፣ አዎ ታዝል አላቅም። አቶ ባተ እቤት ያለችው ሚስት ትደውልበታለች። አንቺ ሴትዮ አጨቅጭቅኝ፣ እኔ ክችኑን ቁልፍ አልያዝኩም። ትናንትና ያረርኩት በጋሌ የለ እሱን ሰርተሽ ለእናትሽ ስጫቸው። የሚበላ አይፈልግም። አንተና እናት አንተ ጋር ልትጫወት ነው የመጣችው ትላለች። እንዴ የሚበላ አይፈልጉም ታያለ እንዴ? እና እኔ ሊያውኑ የመጡት አዎ አንተ ናፍቀኛል ላይ ያለሁ ልጄን ብላ ነው የመጣችው። እዳተኝ ማታ ስመጣ በደንብ አጫውታችኋለሁ። የሚበላ እስከዛው ድረስ አዘጋጅልና ስጫቸው። የጋ እንዳይደውሉ እኔ አሁን ስራ ላይ ነኝ እንዳይደውሉ አላቷ ባተ። እሱ እንደሆነ የሄደን የፈረደባትን የሄደንን እያሽመነው ነው እንግዲህ ናቷ ባተ እየቆሞ ስልኩን ዘጋ ሲያደርግና ሀንቾዬ ስታየው ደነገጠች። ምድር ተሰንጥቃ ብትወጣ ደስተኛ ነበር። ነይ አላት። ታየሁኝማ እንግዲህ ምን አረጋለሁ ብላ ተጠጋችሁ። ስራችሁ በእኔ ድርጅት ተንቀሳቀሰ። የተሻለች ቆንጆና ምን የመሰለች ጨዋ ሴት ስላገኘው ነው ዝም ያልኩሽ አላት። ሀንቾዬን አዎ ያው ስራው መቼም ገነት ማንኛውም ውቢት የኔ የተንከባከቧት ቤት ስመጣ ታዋታላችሁ። አንቺና ያቺ እዛ ቢሮ ያለችው ቀርቀምቦ አቶ አባታ አሁን እየተናገረች ቆይ ማናት ወደኛ የምትመጣው አለች። ጥያቄ ያቀረበች ሀንች እንግዲህ ሄለን ወይንም ኤለን የናሆም የድሮ ፍቅረኛው የልጁ እናት በሁሉም ዘንድ ውሻ ኩልቢቷን አሳድተዋት ነበረ። እናም ሳታቅና ማንነቷን ያልተረዳቻት እስካሁን ድረስ ራኪ ነበረች። ይቺ እሷ ስለማታቅ ብቻ ወደ ራኪ ጋር ሄዳ የውስጧን ስልክ አውርታት ነበር። ራኪም እውነት መስሏት ነበር። ሆኖም ግን እሷ ግን ክፉና ጨካኝ አረመኔ እንደዚሁም ደግሞ ሰውን አያያዥ ነበረችና በመጨረሻም ታሪኳን ተቅዱስ የሰማችው ራኪብ ዛሬም እንደለመደችው ጡል እያለች ወደ ራኪ ጋር በር ትቆረቁራለች። ራኮ ብላ ልታቅፋት ስትል ራኪም እንግዲህ ቆራጥና ጀግና ነች ምናቃት። ምን ልታረጊ ልታቅፋት ስትል ገፈተረቻት። ምን ልታረጊ መጣሽ አለቻት። ምን ልታታቺ ማፈር የሚባል ነገር አልፈጠረብሽም? ማፈር የሚባል ነገር አልፈጠረብሽም አለች። እና ራኪዬ አላወቅሽኝም እንዴ? ራኮ አላወቅሽኝም? እሌኒ እኮ ነኝ አለች። ገና ተንቅልፍሽ አልነቃሽማ ገና ተንቅልፍሽ አልነቃሽም አላለች። እንደቃት አይጠበቅብኝም። ማን እንደሆንሽ አውቄያለሁ። ሁለተኛ ዝች ቤት እንዳመጫል እናውራኩ ምን አጠፋሁ አለች። ገባኝ ያቺ ምሩ ናት አይደል? ስለኔ የማይሆን ነገር ሞላችሻ አለችራ። አረሌኒ ፍሪ ምን አይነት አይናውጣ ሴት ነሩ? ሲጀመር አንቺ እንዳልሻት በየሰፈሩ የዞረች ስምሽን የምታነሳ ሴት አይደለችም። ጨዋ ወልዶ ጨዋ ያሳደጋት ጨዋ ነች። መጥል ደግሞ ስራሽ ምን አይነት መርዝና ክፉ እንደሆንሽ አኳኋንሽ ነገርሽ ሁሉ ያሳያል ትላለች ራኪ። አልገባኝም። ቆይ ራኩ ሲጀመር ምን አረገችሽ ብለው ነው? ምንድን ነግረውሽ ነው? ስለኔ ምን አውርተውሽ ነው? እነሱ እኮ ሁሉም እኔን እያሰቃዩ ነው። ጭራሽ እኔኑ ተገልብጠው እነሱ እኔን ከሰሱኝ እና ምን አደረገ ብለውሽ ነው ትላለች። እኮ ልጅንም በፍርድ ቤት ሊቀሙኝ ነው አለች። እና ራኪ ጠበቃ ነች አልሻለ? ራኪ ጠበቃ ነች አልሻለ አለች። ቆይ እኔ
እኔ ጋር የመጣሽው ለምንድን ነው ያስፈለገሽ? እኔ ጋር መንጣት ለምን አስፈለገሽ? ትላለች። ራኩዬ ያው ትረጅኛለሽ ትሰምኛለሽ ብዬ ነው። ወዴት ልሂድ? ሁሉም ፊቱን አዙሮብኛል በማለት እንግዲህ እሌኒ ለራኪ ታወራታለች። ራኪ ልሽ ለኔ እኔንም ቢሆን የትም አታውቂኝም፣ ስለ ችግርሽም ቢሆን ለኔ ማውራት አይጠበቅም። ምንም አይነት መፍትሄ እኔ ልሰጥሽ ስለማል ራኩዬ አንቺ ተረድተሽኝ አይዞሽ ምናምን ብልሽኝ አልነበ እኔ እኮ ልጄን ይዤ ተንከራተትኩ። እኔ ልጄን ይዤ የሚያግዘኝ ማንም ሰው የለም። ልጄን ይዤ ተንከራተትኩ፣ ሜዳ ላይ ወደኩ ትላለች። ራኪብም ይህን በማለቴ በጣም ይቅርታ፣ ግን ልጅሽን ለዚህ ነገር እየተጠቀምሽባት እየመሰለኝ ነው። ልጅሽን ለዚህ ነገር እየተጠቀምሽባት ነው። አንቺ ልጅቷን ለራስሽ ጥቅም እንጂ ለልጅሽ አስበሽ አይደለም በማለት ራኪ ትመልስላታለች። እለኔ በጣም አዝናለሁ። እኔ በዚህ ልክ አንቺን ቶሎ ይቀይሩሻን ብዬ አላሰብኩም። እኔ ለአንቺም ሆነ ለነሱ እምገድፍ ሰው አይደለሁም ትላለች ራኪ። እንደዛ ታልሆነማ እንደዚህ ከበርሽ ደጃፍ ላይ ቆሜ ለሰላምታ እንኳን ባልተጠየብሽ ነበረ። ለሰላምታ እኔ ከዚህ በላይ ምንም ልልሽ አልችልም፣ ግን ደግሞ እያረግሻለሽው ልክ አይደለም። ስለዚህ ቆም ብለሽ አስቢ ትላለች። እኔ ለልጅ መኖሬ የልጅነት ፍቅሬ ይገባኛል በማለት የነወይ ስተቱ እናንተ ሩ የልጅነት ባሌን ትወስድብኝ ለምን ዝም አላችሁ ትላለች ራኪ። ምን አገባት ስለዚህ ነገር? ራኪ እኮ ምንም የምታውቀው ነገር የላትም። እንደምናውቀው ራኪ ከሁሉም ጋር ግብብነት የላትም። ቢያንስ እንኳን ግብብነት ያላትና ጓደኛ የሆኑት እንኳን ከሰንዬ ጋር ነው እንጂ ራኪ ፈጽሞ እዚህ ውስጥ የለም። ራኪ አሁን ባለችበት ከቅዱስ ጋር ነው እንግዲህ ትንሽ የምትግባባው፣ ከሌሎቹ ጋር ምንም አትግባ። ሌኒ በማያገባኝ ነገር ከኔ ጋር ቆመሽ አትከራከሪ፣ በቃ ከእነሱ ጋር ጨርሻለች። ራኪ ልጅም ብላ ለልጇ የምትኖር እናቱ ላይ ይህን ያህል ነገር ይደረግ? እናንተ እኮ ሁላችሁም ተነሳችሁ። ነገሩ እናንተ ምን ታደርጉ አልወለዳችሁ አለች። ራኪብም የልጅን ስሜት ለማወቅ ግዴታ መውለድ መውለድ አይጠበቅብኝም። ደግሞ ምሩን ብኮን ናሆምን ካንቺ አልወሰደች። እሱማ አዎ ናሆም ይሄን ያደረገው ተኔ ልጅ እንዳለው ስላላወቀ። እሺ ናሆም አወቀ። የታለ ሀዳ ወደ አንቺ የመጣው? ይኸውልሽ ጣትንዝሽ ላንቺም ለልጅሽም የሚጠቅምሽ ላይ አውሊው ትላለች። ህሌንም ይኸውልሽ ምሩን ስለሚያማት እንጂ እኔን ስለሚፈልገኝ በግልጽ ነግሮኛል ትላለች። ላይክ ሰብስክራይብ ሼር አድርጉልኝ። አመሰግናለሁ።